በነገራችን ላይ ማለት ነው ባል ነው እንጂ ሚስቱን የሚያስከብረው ሚስት አይደለችም ባሏ የምታስከብረው ማለት ነው። ይህንን ማወቅ አለብን። እሷን ብቻ ለመውቀስ መጣር የለብን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ እና ማለት ነው ሩታ በዚህ አጋጣሚ የተነሳ ልብ እሷ ማስቆም አትችልም። እሱ የሚሰራው ነገር ሁሉ ፈልጎ እንጂ እንትን ብሎት አይደለም፣ ተገድዶ አይደለም የሚሰራው፣ በፍላጎቱ ነው። ስለዚህ ሩታ ደግሞ ምንም ማድረግ አትችልም። ገባችሁ? አንድ ሰው ፍላጎቱ ሆኖ ፍላጎቱን ማስቆም አትችሉም። ስለዚህ እሷን መውቀስ አትችልም። አንተን ብትሆን ማለት እኔ ነግሬሽ ነበር ምናምን ማለት አትችልም። ጣረች እኮ ተገፋች፣ ብዙ መንገዶችን ተገፍታለች። ምን ታደርገው? ትሸከመው ከዚህ በላይ በጣም ታገዘች እኮ። መታገስ ያለባትን አክል እሱ ወስኖ ጨርሷል። ፍላጎቱ ነው። ከኤርሚላ ጋር መሆን ይፈልጋል። እሱ የማይፈልግ ከሆነ እኮ ይህን ህይወት ማቆም ያለበት እሱ ነው። በቃ ከኤርሚላ ጋር ማቆም ያለበት እሱ እንጂ ሩታ አይደለችም። ሩታ የቱ ጋር ነው ያለችው? እሱ የቱ ጋር ነው ያለው? ሴቷን እየተከታተለ ቂጥቂጧ እየሄደ ያለው እኮ አብርሽ እንጂ ሩታ አይደለችም። አይደል እንዴ? ስለዚህ የሄደን ልብ መመለስ በጣም ከባድ ነው። የረከሰው ሲሄድ የከበረው ይመጣል። የእሷ ርስቅ በቃ ርስቃቸው እስከዚህ ነው ማለት ነው። እሱ መሄድ ከፈለገ እሷ ማስቆም አትችልም። ሁላችሁም እየመጣችሁ አንቺ ነሽ እንደዚህ ብታረጊ ምናምን ማለት የለባችሁም። ለምን? እሷ ጥፋት ምንም የለባትም ሳይሆን አለባት፣ ግን እኔ ዛሬ ላይ ጥፋት አለባት ብዬ አልልም። ለምን? በቃ መተው ስላለባት ተወችው። ማቆም ደግሞ ያለበት እሱ ነው። አባወራው ደግሞ እሱ ነው። ቤቱን መምራት የሚችለው ሚስቱን ማስከበር የሚችለው ለትዳሩ ክብር ቢኖረው ማለት ነው። ለነገሩ አብርሽ ግን ክብር ስለሌለው ያው ወደ ሌላ ሀገር ሄዳለሁ ተነስቷል ማለት ነው። ስለዚህ ሩታን መውቀሳችሁን ትታችሁ ሸኙት። መልካም ጉዞ ብላችሁ መሸኘት ነው። የልጅ ፍላጎት አልነበረውም፣ የሚስቱን ፍላጎት አልነበረውም። መጀመሪያ የሰው ልጅ እኮ ልጅ ሲወልድ ይስተካከላል። ሚስቱን አይቶ ሳይሆን ልጁ ሲወለድ ራሱ መስተካከል ነበረበት ማለት ነው። እና በዚህ ልክ አንተም እሷን እንዲህ ብዬሽ ነበር፣ ከዚህ ብዬሽ ነበር፣ እንደዚህ ተናግሬ ነበር ማለት የለብን። በቃ ተናግረሃል፣ ግን ደግሞ እሱን ማስተካከል ያለበት እሷ አይደለችም፣ አባወራው ነው። ቤቱን ትዳሩን መሰብሰብ የነበረበት እሱ ነው። እየተንዘላዘለ ያለው ግን አብርሽ እንጂ ሩታ አይደለችም። ይህንን ደግሞ ማወቅ አለባችሁ ሁላችሁ ማለት ነው። ሩታ አልተንዘላዘለችም። የተንዘላዘለው ግን አበጋዝ ነው ማለት ነው። እሱን ለምን አትናገሩትም ደፍራችሁ? እሷ ላይ ብቻ ስህተትን ለመለጠፍ ትሞክራላችሁ ማለት ነው። ለምን አስፈለገ እሷ ላይ መለጠፍ በዚህ ልክ ማለት ነው? ሴት ስለሆነች ዝም ስላለች ስላልከሰሰች እስር ቤት ስላልሄደች አላንከራትተውም ብላ ነው ያልሄደችው። አዝናለት አስባለት። እንዴት ነው አንድ ላይ አብረው ተኝተው አብረው አንሶላ ተጋፈው እንዴት ነው ሰው ፍርድ ቤት ሄዳ ከሱ ጋር ቆማ የምትካሰሰው? እንዴት ነው የምታስቡት እናንተ? ራሱ የሰው ልጅ እኮ ጭንቅላት አላት እሷ ማለት ነው። ልክ እንደናንተ ንፍጣም አይደለችም። የተማረ ሰው ጭንቅላት ነው የያዘችው። ስለዚህ እባካችሁ እሷን ብቻ አትውቀሱ። እሱንም ሄዳችሁ ንገሩት። በቃ እሱ ነው ውበቱን ማስተካከል ካለበት እሱ ነው ማስተካከል ያለበት። በመሄድ ወይም በሆነ ነገር ማስፈራረት ነገሮችን በመሸሽ ሳይሆን እዚህ ጋር ደግሞ እሷን ፈቷት 80ው ቀዱ ነው መሄድ የሚችለው። ምክንያቱም እሷም ህይወቷ ይቀጥላል። ለምን የማን ህይወት እዚህ እንትን ብሎ የእሱ ህይወት ለምን ይቀጥላል? እንዴት ነው እሱ እየተንዘላዘለ እሷ ደግሞ እዚህ ተጨማዳ እሱን እየጠበቀች ልትኖር? እውነታችሁን ነው እንዴ? ጥርግ ይበላ ወንድ ቤት ወንድ ይተካል። ግን 80ው ቀዱ ነው መሄድ ያለበት። ሩታ ደግሞ 80ውን አስቀድደሽ ነው እሱ ወደ ሀገር መሄድ ያለበት፣ ወደ ሌላ ሀገር መውጣት ያለበት። አንቺ 80ውን አቅፈሽ ልትቀመጪ ነው እንዴ? አንቺም እኮ ከዚህ በኋላ በአንድ ልጅ አይደለም ህይወት ይቀጥላል። ገና ልጅ እኮ ነሽ፣ ብዙ ነገር ይጠብቅሻል። ህይወት ትቀጥላለች። በዚህ አትቆሙ ማለት ነው። እና እሷን ለመውቀስ አትጣሩ።